ክብር ሁሉ ለእግዚአብሔር ይሁን። እኔ ወንድማችሁ ፕሮፌሰር ፓስተር በግዱ ነኝ። በአፍሪካ የክርስትና እምነት አስተምሮ ተመራማሪና ጎልደን ላይት ኢንተርናሽናል ባይብል ኮሌጅ አገር አቀፍ ዳይሬክተር ነኝ። በጣም አስፈላጊ የሆነው የመጽሐፍ ቅዱስ መሰረታዊ አስተምሮን ወደ እናንተ ለማድረስ ዛሬ በልቤ ቆረጥኩ። ያውም ቤተ ክርስቲያን የሐዋርያት አገልግሎትና ሐዋርያትን መቀበል አለባት። ቤተ ክርስቲያን ነቢያትንና የነቢያት አገልግሎትን መቀበል አለባት። እንስል ኤፌሶን ምዕራፍ 4 ቁጥር 11 ላይ ኢየሱስ ክርስቶስ እነዚህን አገልጋዮቹንና አገልግሎታቸውን ለቤተ ክርስቲያን ሰጥቷል። የኢየሱስ ክርስቶስ ትእዛዝ ነው፣ ከሰው የተፈጠረ አይደለም። ስለዚህ ቤተ ክርስቲያን እነዚህን ሁለት አገልጋዮቹንና ሁለት የአገልጋይ አገልግሎታቸውን መቀበል አለባት። ትእዛዛዊ ነው። ከወደድኩት ይቀበላለሁ፣ ካልወደድኩት ይተዋለሁ ማለት የምንችልበት አይደለም። ትእዛዛዊ ነው። እንድንቀበል፣ እንድንሾማቸው፣ እንድናሰማራቸው ትእዛዛዊ ነው። ጳውሎስ ምን ይላል መሰላችሁ? ቆላስይስ ምዕራፍ 1 ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ ይላል በቆላስይስ ለሚኖሩ ቅዱሳን በክርስቶስ ለታመኑ ወንድሞች ይላል። እዚህ ጋር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ይላል። የሐዋርያነት ቅባት፣ የሐዋርያነት ሹመት፣ የሐዋርያነት ስልጣን ከኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ ስልጣን የተፈቀደ ነው። በሰው በሥጋ ለባሽ ስልጣን የተፈቀደ አይደለም። ስለዚህ የቤተ ክርስቲያን መሪዎች በአንድ ወቅት ይሾሙና በአንድ ወቅት ይወርዳሉ። ቢበዛ 6 ዓመት ነው፣ ቢበዛ 8 እና 9 ዓመት ነው። ከዛ በኋላ ሌሎች ይተካሉ። ልንገራችሁ፣ በአንድ ወቅት ወንጌላውያን በአንድ ቤተ ክርስቲያን አይሾምም። በተለይ ሴት ወንጌላዊ ተብላ አትሾምም። ሴት ወይም ሴቶቹን በወንጌላዊነት እማትሾም ቤተ ክርስቲያን አለች፣ እማትቀበል የሴቶች የወንጌላዊነት አገልግሎት የማትቀበል ቤተ ክርስቲያን አለች። እኔ ማውቃት አትቀበልም። ግን የኋላ ኋላ ቀስ ብላ ተቀበለች። ወንጌላዊ አድርጋ ሴቶቹን ትሾማለች። ሌላው እኔ የማውቀው ቤተ ክርስቲያን ፓስተር ብሎ በሹመት አይቀጥርም። ምን በምለው ነው ቤተ ክርስቲያን ነው የምትመራው? አስተማሪ በምለው ብቻ ትመራለች። የኋላ ኋላ ግን ፓስተር የሚለው ሹመት ዘመን መጣ። እረኛ ወይም ፓስተር አድርጋ መሾም ጀመረች። ሾማ መቀበል ጀመረች። አስተማሪ የሚለውን መጀመሪያ ስትቀበል የነበረችው አጸናች። የቀረው ምንድን ነው? ሐዋርያትና ነቢያት ናቸው። ይህ ኤፌሶን መጽሐፍ ላይ የተጻፈው 5ቱ ኦፊሶች የሚባሉት ቀስ ብሎ በአገራችን ኢትዮጵያና በአፍሪካ አህጉራችን ተስፋፍቶ እየተገለጠ መጣ። አሁን እየተሻገረ የወንጌላዊነት አገልግሎት ተቀባይነት በቤተ ክርስቲያን አግኝቷል። የፓስተርነት አገልግሎት በቤተ ክርስቲያን ተቀባይነት አግኝቷል።
የአስተማሪነት አገልግሎት በቤተ ክርስቲያን ተቀባይነት አግኝቷል። አሁን የቀረው ምንድን ነው? የሐዋርያነትና የነብይነት አገልግሎት ነው። ይህንን ደግሞ በተወሰነው ጊዜ አንዳንድ በአብያተ ክርስቲያናት ያሉ ቤተ ክርስቲያናት ተቀብሏሉ። አንዳንዶቹ ደግሞ ለመቀበል ተቸገሩ። ስለዚህ አሁን የተቸገሩ ቤተ ክርስቲያን ወይ አይወጡም ወይ አያወጧቸው፣ መሀል ሆኖ ግጭት እየፈጠሩ ናቸው። አሁን በቤተ ክርስቲያን እግዚአብሔር በሰጠው ወይም ኢየሱስ ክርስቶስ ባዘዘው ትእዛዝ ችግር እየፈጠሩ ናቸው። በሀገራችን ኢትዮጵያ ሰላም ባለበት ምድር ላይ ወንጌል በሰላም በሚሰብክበት ምድር ላይ ግጭት እየፈጠሩ ናቸው። ማጥላላትን እየፈጠሩ ናቸው። የጥላቻ ዘር እየዘሩ ናቸው። ማን ናቸው እነዚህ? መሪዎች ናቸው። ትናንት በመጽሐፍ ቅዱስ ትምህርት ቤት የነብይነት አገልግሎትና የሐዋርያነት አገልግሎትን በስነ ስርዓት አስተምሮ ተማሪዎቹን እየመረቁ እያስመረቁ እየሸኙት ወደ ፓስተርነት፣ ወደ ሐዋርያነት፣ ወደ ነብይነት አገልግሎት ሸኝተው ዛሬ ደግሞ ተራቸው ደርሶ መሪ ሆኖ የነብይነትና የሐዋርያነትን አገልግሎትና ሹመትን እየተቃወሙ ደግሞ መጡ። ቤተ ክርስቲያንን በየጊዜው የሚያናውጠው ማን ነው ካላችሁ፣ መሪዎች ናቸው። መሪዎች ናቸው። ከመሪዎች የተነሳ ቤተ ክርስቲያን ለሁለት ለሶስት እየተከፈለች ዛሬ ምድርቷ ክፍፍል ምድር ሆናለች። ክርስትና በአንድ ቋት ውስጥ ጸንቶ እንዳይኖር እያደረጉ ያሉ መሪዎች ናቸው። ትናንት ቤተ ክርስቲያን በአንድ እግር እንድትቆም ብሎ መንግስት አቅሙን አሟጠው ጥበቡን እውቀቱን ተጠቅሞ ካውንስል የሚባለው ስም ሰጥተው አንድ አደረገ። ሁላችሁም አንድ ሆናችሁ እስቲ የክርስትና እምነትን በአገራችን ኢትዮጵያ አጽኑት ብሎ ሰጠ። ይህን የመንግስትንም ትልቁን አደራ ትቶ አሁን ወደ ራሳቸው ስሜት በቃ ወደ ራሳችን እውቀት ወደ ራሳችን መተዳደሪያ ካልሳብን የሚሉ አንዳንድ ቤተ ክርስቲያናት በኢትዮጵያ ውስጥ አሉ። እነዚህ ምን ለመፍጠር የሚፈልጉ ናቸው? ሁከትንና ገናና አምባገነን ስርዓትን ከመጽሐፍ ቅዱስ ውጭ የሆነ ስጋዊ ስርዓትን አምጥቶ ለመግዛት የሚፈልጉ ናቸው። መጽሐፍ ቅዱስ ውስጥ ሐዋርያትና ነቢያት አሉ። ትናንትም አሉ፣ ዛሬም አሉ፣ ወደፊትም ኢየሱስ ክርስቶስ እስከሚመጣ ድረስ አገልግሎታቸው አለ። ስለዚህ ሹመቱ ከማን ነው? እነዚህ ሁለቱ ከሰማይ ነው። መጀመሪያ ጥሪያቸው ከሰማይ ነው፣ ከእግዚአብሔር ዘንድ ነው። ከዛ በኋላ ቤተ ክርስቲያን ሹመት ትሰጣለች፣ እውቅና ትሰጣለች፣ ትቀበላለች። ቤተ ክርስቲያን ውስጥ ያሉ አገልጋዮች ሐዋርያትና ነቢያት ብቻ አይደሉም። መጋቢያን አሉ፣ ወንጌላውያን አሉ፣ አስተማሪዎች አሉ። እነዚህን ተቀብሏሉ። አሁን ደግሞ የቀሩ ማን ናቸው? ሐዋርያትና ነቢያት ናቸው። እነዚህ ጭቅጭቅና ንትርክ የሚፈጥሩ ቤተ ክርስቲያን ወጥቶ ወይ አይሄዱም ከካውንስል ራሳቸው ተገንጥለው ሄደናል ብለው ራሳቸውን አይለዩም። ወይ ውጡ ብሎ እነዚህ በነብይነትና በሐዋርያነት ቅባት ተቀብቶ ጥሪ ተቀብሎ ተሾሞ ያሉትን ውጡ ብሎ ወይ አያስወጡ። አብሮ ላይ እያሉ ሹመትን ማንሾምም የተሾሙትን ማንቀበልም እያሉ ሁል ጊዜ የጥላቻ ንግግር በመናገርና የጥላቻ ደብዳቤ በመበተን በአገራችን ኢትዮጵያ ላይ ሁከትን በመፍጠር ላይ ይገኛሉ። ስለዚህ መጽሐፍ ቅዱሳዊ አስተምሮ ምን ይላል ወደሚለው መምጣት አለባቸው። እነዚህ ቤተ ክርስቲያናት ወደ እውነት መምጣት አለባቸው። ወደ እግዚአብሔር ቃል መምጣት አለባቸው። ቤተ ክርስቲያን መሪዎችና አገልጋዮች ወደ እውነተኛው ቃል ኑ